የክርስቶስ ንጉሥ ኖቬና ቀን 1 ንጉሳችን ሁን። ጲላጦስም እንደገና ወደ ገዡ ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን አለው። ኢየሱስም መልሶ አንተ ይህን የምትለው ከራስህ ነውን ወይስ ሌሎች ስለኔ ነገሩህን አለው። ጲላጦስ መልሶ እኔ አይሁዳዊ ነኝን? ወገኖችህና የካህናት አለቆች ለእኔ አሳልፈው ሰጡ፣ ምን አድርገሃል አለው። ኢየሱስም መልሶ መንግሥቴ ከዚህ ዓለም አይደለችም። መንግሥቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግሥቴ ከዚህ አይደለችም አለው። ጲላጦስም እንግዲያ ንጉሥ ነህን አለው። ኢየሱስም መልሶ እኔ ንጉሥ እንደሆንሁ አንተ ትላለህ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። የዮሐንስ ወንጌል ምዕራፍ 18 ከቁጥር 33 እስከ 37። በእውነት ባለሥልጣን ማን ነው? ንጉሥ ማን ነው? ወንጌላዊው ቅዱስ ዮሐንስ በሞት እስከ ማስቀጣት ሥልጣን ያላቸው አይሁድ፣ ባለወታደር ገዢ የሮማው ቄሳር ተወካይ ጲላጦስ፣ በእውነት ባለሥልጣን ማን ነው? ንጉሥ ማን ነው? ወንጌላዊው ቅዱስ ዮሐንስ በሞት እስከ ማስቀጣት ሥልጣን ያላቸው አይሁድ፣ ባለወታደር ገዢ የሮማው ቄሳር ተወካይ የጲላጦስ ባለሥልጣናት ቢሆኑም ኢየሱስ ግን ከዚያ በላይ የሆነ ባለግርማና እውነተኛ ሥልጣን እንዳለው ያሳያል። ኢየሱስ በጲላጦስ ፊት የሚያደርገው ራስን መግለጥ ንግሥናውን ከፍ የሚያደርግ ነው። ኢየሱስ ንጉሥ ስለመሆኑ ለሚቀርብለት ጥያቄ ቀጥተኛ መልስ አይሰጥም። ወንጌላዊው ዮሐንስ ይህንን ሲጽፍ የኢየሱስ ጌትነት በእምነት አልቦች መሃል ያለውን ያሳያል። በእርግጥ ጲላጦስ የራሱን ሥልጣን ለመጠበቅ በአይሁድ መሃል ከቁጥጥር ውጭ የሆነ ዓመፅ እንዳይመጣ ይህንን የፖለቲካ ጥያቄ በብልጠት ይመልሳል። በቀጣዩ ምዕራፍ ኢየሱስን በነገሥታት መልክ ቀይ ልብስ አልብሶ በእሾክ አክሊልም ጎንጉኖ አፍይዞበታል። በዚህም ጲላጦስ የአይሁድን ንጉሥ ሰቀልኩ እንዲል በንጉሥ መልክ ቀጣው። አይሁድም ቅኝ ገዢ ለሆነ ባዕድ ንጉሣቸውን አሳልፈው ሰጥተው በፈቃዳቸው ውርደታቸውን ጨምረዋል። ኢየሱስ ንጉሥ ነው። ዙፋኑ መስቀል፣ መጎናጸፊያው ቀይ ልብስ፣ አክሊሉም እሾክ ነው። ኢየሱስ አምላክ ነው። ቃል ሥጋ ሆነ። በቁጥቋጦ ለሙሴ የተገለጠው የሚነድ እሳት በመስቀል ላይ የሚውል እርሱ ነው። ሰማያዊው እርሱ ለሰዎች የሚገለጥበት መልኩ እጅግ በብዙ እንደሆነም አሳየን። በክብር በደመና በእሳት ባውሎ ነፋስ ይገለጣል። በትሕትና በሽውታ ለኤልያስ እንደተገለጠውም ይገለጣል። በታቦት በኤሊና በሳሙኤል ለእስራኤል ልጆች ፈቃዱን እንደገለጠውም ይገለጣል። ትልቁ መገለጥ፣ የመገለጥ ሁሉ ሙላት የሚሆነው ኢየሱስ በመስቀል ዕርቃኑንና በእሾህ አክሊል የተገለጠው ነው። አንተ ንጉሥ ነህን? ይህንን የጲላጦስ ጥያቄ እኔም ልጠይቅ እፈልጋለሁ። ኢየሱስ ለእኔ እንዴት ያለ ንጉሥ ነው? ለአይሁድ ራሱ ያነገሰ ወንበዴ ነው።
ለጲላጦስም አይሁድ የፈሩት አቅም የሌለው ጎረምሳ ነው። ለእኔ ኢየሱስ የትኛው ንጉሥ ነው? አነግሠዋለሁ? አውቀዋለሁ ወይስ በንግሥናው እሰባበታለሁ? ክርስቶስ ሲነግሥ በትሕትና ራሱንም ንጉሥ ነኝና ሳይል ነው። በእኔ ሕይወት ትልቅ መንፈሳዊ ለውጥ የአብ ልጅ የመሆን ሥልጣን የሚሰጥ ንግሥና እንዲኖረው እሾመው ዘንድ ያስፈልገኛል። በዙሪያ ያሉ ክርስቶስን ያነገሱበት መንገድ የተለየ ነው። አንዳንዱ እንደ ጲላጦስ፣ አንዳንዱም እንደ አይሁድን ያነግሠዋል። ክርስቶስን አንዳንዱ ለስሙ፣ አንዳንዱም ለንግድ ያነግሠዋል። በእውነትና በመንፈስ ፍጹም የሆነን አምልኮ የሚያቀርብ እርሱ ክርስቶስን በሕይወቱ የሚያነግሥ ነው። እግዚአብሔር የሚረዳው ሰው ብቻ ኢየሱስ ጌታ ነው ይላል። መንፈስ ቅዱስ በልቤ ውስጥ እደር። የአባታችን ፈቃድ እንፈጽም ዘንድ እውነተኛውን መገለጥ ስጠን። ክርስቶስ በእኛ ላይ ይነግሥ ዘንድ ውርንጭላይቱን አድርገን ንጉሥ ይሆነን ዘንድ በመስቀል መንገዱ ሁሉ እንድንከተለው በትሕትናው እንድንመላለስ እርዳን። ሥልጣን አለኝ ባሉ የዛሬ ጲላጦስና አይሁድ በሚገጥመው ውርደት ሁሉ እንዳንሰናከል ሐሳባችንን ከልክል። ለዘላለም ንጉሣችን ሁን። ጸሎት። እግዚአብሔር አባታችን ሆይ አንድያ ልጅህን ለሰው ልጆች ሰጥተሃልና እናመሰግንሃለን። የክርስቶስ የዓለም ሁሉ ንጉሥ በዓል ስናከብር በዘመናችን አንተን ብቻ እያነገስን እንመላለስ ዘንድ ጸጋህን እንድታበዛልን በልጅህ በጌታ በኢየሱስ ክርስቶስ እንለምንሃለን። አሜን።